የእድሎች ከተማ፣ የማትተኛ ከተማ፣ የንጽጽር ከተማ፣ የልዩነቶች ከተማ፣ ብሔራዊ የካፒታል ክልል፣ የህንድ የከተማ ጫካና የህንድ ልብ በሚሉ ቅጽል ስሞቿ የምትታወቀው ክልል ዴልሂ። በዛሬው የአፍሪዶክ ዝግጅታችን የህንድ ዋና ከተማ የሆነችዋን ዴልሂን የምንዳስስ ይሆናል። ፕሮግራማችንን ከወደዳችሁት ላይክና ሼር በማድረግ እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ሌሎች ፕሮግራሞች ወደ እናንተ እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙ ወደ እናንተ ማደርሰው እኔ ኤፍሬም ታጠቅ ነኝ። አብራችሁን ቆዩ። ዴልሂ በሁለት ዋና ከተማ የሚባሉ ከተማዎች ትከፈላለች። በስተሰሜን የድሮ ዴልሂ ሲገኝ በርካታ ታሪካዊ አካባቢዎችን ያካትታል። በስተደቡብ የሚገኘው ደግሞ ዴልሂ ወይም አዲሱ ዴልሂ በመባል ሲታወቅ በርካታ ሰዎች ዴልሂን ከኒው ዴልሂ ጋር ያመሳስሏታል ወይም አንድ ያደርጓቸዋል። ነገር ግን ኒው ዴልሂ በትልቋ ዴልሂ ውስጥ የምትገኝና የህንድ ዋና ከተማ በመሆን እያገለገለች የምትገኝ ከተማ ናት። ኒው ዴልሂ የህንድ መዲና የሆነችው ከ1947 ዓ.ም ጀምሮ ሲሆን አብዛኛው የከተማዋ ግንባታም የተጀመረው በ20ኛው ክፍለ ዘመን ነው። የድሮ ዴልሂ የሚባለው ክፍል በ1639 የተመሰረተ በግድግዳዎች የተከለለ ከተማ የነበረ ሲሆን የመጀመሪያ ስሙም ጃህጃናባድ ይባል ነበር። ህንድን ያስተዳድሩ የነበሩት ንጉስ ሙጋሂ ከስልጣናቸው እስከወረዱበት 1857 ዓ.ም ድረስም የሀገሪቷ ዋና ከተማ ነበር። ስፍራው በተለያዩ ባዛሮች፣ የመንገድ ዳር ምግቦች፣ የገበያ ስፍራዎች እንዲሁም የታሪካዊ ህንፃ ዲዛይኖች እስካሁን ይታወቃል። ሁለቱንም ክፍሎች ያካተተችው ትልቋ ዴልሂ ደግሞ የሰሜን ማዕከላዊ አቅጣጫ ላይ ትገኛለች። በውስጧ አስፈላጊ የተባሉና ረዥም የሆኑ ያሙና ባንጋ የተባሉ ሁለት ወንዞች ይገኛሉ። በሀገሪቷ ያደጉና ትላልቅ ክልሎች መካከልም አንዷ ናት። የንግድ፣ ትራንስፖርት፣ የባህልና የህንድ የፖለቲካ መናገሻም ነች። ከቦምባይ ቀጥላ ሁለተኛዋ በኢኮኖሚ ሀብታም ስትሆን በውስጧም 18 ቢሊዮነሮችና 23,000 ሚሊዮነሮች ይኖራሉ። በአይቲ፣ ፋይናንስ፣ ቱሪዝምና በትምህርት ዘርፉም ከፍተኛ አስተዋጽኦ ታደርጋለች። ዴልሂ የአገሪቷ የፖለቲካ የኢኮኖሚና የባህል ማዕከል እንደመሆኑ መጠን በልዩ ልዩ ዘርፎች ሰፊ የሥራ ዕድሎችም ትሰጣለች። ከፋይናንስና ቴክኖሎጂ እስከ ትምህርት፣ ጤና አጠባበቅና መዝናኛ ድረስ የዴልሂ የሥራ ገበያ ሰፊ ነው። ይህም ከመላው አገሪቱና ከሀገር ውጭ ለሚመጡ ሥራ አፈላላጊዎች ማራኪ መዳረሻ ያደርጋታል። በዴልሂ ውስጥ ካሉ ዋና ዋና የሥራ ምንጮች አንዱ የመንግሥት ሴክተሩ ነው። ከተማዋ በውስጧ የተለያዩ የመንግስት መምሪያዎችን፣ ሚኒስቴር ጽሕፈት ቤቶችን፣ የመንግስት ሴክተር ስራዎችና ኤምባሲዎችን ታስተናግዳለች። በእነዚህም ተቋማት ውስጥ ያሉ የሥራ መደቦች ከአስተዳደር ስራዎች እስከ ቴክኒካልና ፖሊሲ ነክ የሥራ መደቦች ድረስ ይገኛሉ። ከቅርብ ዓመታት ወዲህ ዴልሂ በቴክኖሎጂ ኩባንያዎችና ስታርታፖች ከፍተኛ እድገትን አሳይታለች። እንደ ጉግል፣ ማይክሮሶፍትና አማዞን ያሉ ዓለም አቀፋዊ ኩባንያዎች መገኛ ስትሆን እንደ ኢኮሜርስ፣ ፌንቴክ፣ የጤና ቴክና የሶፍትዌር ልማት ባሉ ዘርፎች የሥራ ዕድሎችን ይሰጣሉ። ከተማዋ እንደ ሶፍትዌር ኢንጂነሪንግ፣ ዳታ ሳይንስ፣ አርቲፊሻል ኢንተለጀንስ፣ የማሽን ባለሙያ፣ የሳይበር ደህንነትና ዲጂታል ግብይት ባሉ ዘርፎች ሰፊ ዕድሎችንም ትሰጣለች። በዴልሂ የሚገኘው የጤና አጠባበቅ ዘርፍ ሌላኛው አስፈላጊ የሥራ መስክ ነው። ከተማዋ የመንግስት ሆስፒታሎችን፣ የግል ሆስፒታሎችን፣ ክሊኒኮችንና የምርምር ተቋማትን ጨምሮ ደረጃውን የጠበቁ የጤና ተቋማት አሏት። ይህም ለዶክተሮች፣ ለነርሶች፣ ለጤና እንክብካቤ ቴክኒሻኖች፣ ለሕክምና ተመራማሪዎችና ለአስተዳደር ሰራተኞች የሥራ ዕድሎችን ይሰጣል።
ዴልሂ የበለጸገና የተለያዩ የሚዲያና የመዝናኛ ኢንዱስትሪ አላት። በከተማዋ በርካታ ብሔራዊ ቴሌቪዥን ጣቢያዎች፣ ጋዜጦች፣ የሬዲዮ ጣቢያዎችና የፊልም ፕሮዳክሽን ኩባንያዎችም አሉ። በዚህ ዘርፍ ውስጥ ያሉ የሥራ ዕድሎች በጋዜጠኝነት፣ በብሮድካስቲንግ፣ በፊልም ፕሮዳክሽን፣ በይዘት ፈጠራ፣ በሕዝብ ግንኙነት፣ በማስታወቂያና በአስተዳደር ናቸው። የእንግዳ ተቀባይነት ኢንዱስትሪው ለዴልሂ ኢኮኖሚ ሌላው ቁልፍ አስተዋጽኦ ነው። ከተማዋ ታዋቂ የቱሪስት መዳረሻና የዓለም አቀፍ ኮንፈረንስ ስብሰባዎችና የንግድ ዝግጅቶች ማዕከል በመሆኗ በሆቴል አስተዳደር፣ ቱሪዝም፣ የዝግጅቶች ማስተባበሪያና የደንበኞች አገልግሎት ባለሙያዎች የማያቋርጥ ፍላጎት አላት። እንደ ዋና የንግድ ማዕከልነቷም ዴልሂ በችርቻሮ፣ በሪል ስቴትና በተዛማጅ የንግድ ዘርፎች በርካታ የሥራ ዕድሎችንም ትሰጣለች። በዕድሜ ትልቅ የሚባሉ የዓለማችን ከተሞች መካከል አንዷ ስትሆን ከ6ኛው ክፍለ ዘመን ጀምሮ ሰዎች ይኖሩባት እንደነበር የተለያዩ መረጃዎች ይጠቁማሉ። በ2015 በተደረገ የሕዝብ ቆጠራም 25 ሚሊዮን ነዋሪዎች እንዳሏትም ታውቋል። ዴልሂ የሚለውን ስሟም የመጣው በአንደኛው ክፍለ ዘመን ቦታውን ያስተዳድሩ ከነበሩት ንጉሥ ራጃ ዲሉ እንደሆነም ይነገራል። ከዚህ ጊዜ ጀምሮ በከተማዋ የተለያዩ የንጉሶች መቀመጫ በመሆንም አገልግላለች። የቆዳ ስፋቷ እየጨመረም መጥቷል። በአሁኑ ሰዓትም በ42.7 ኪሎ ሜትር የቆዳ ስፋት በህንድ ሰፊዋ ክልል ናት። 20 በመቶ የሚሆነው የከተማዋ መሬትም በጫካ የተሸፈነ ነው። የተለያዩ ዝርያ ያላቸው ወፎችም ሲኖሯት ከኬንያ ናይሮቢ በመቀጠልም በአዋፋት ብዛት ሁለተኛ ደረጃ ላይ ትገኛለች። በውስጧ በርካታ የስፖርት ውድድሮችን ያዘጋጀች ሲሆን በ1951 እና በ1982 የተካሄዱት የኤስያ ጌሞች ተጠቃሾች ናቸው። ዴልሂ በቱሪዝም ፍሰቷ በ2019 የዓለማችን 10 ከፍተኛ የቱሪስት ፍሰት ያለባቸው ከተማዎች ውስጥ ተካታለች። በውስጧ በዩኔስኮ የዓለም ቅርስነት የተመዘገቡ 3 ቅርሶች አሏት። የኩትስ የጡብ ስብስብ ቀዩ ፎርት በመባል የሚታወቀው በ1930ዎቹ ህንድን ያስተዳደሩት ንጉሥ ማጋሄ ቤተ መንግሥትና የመቃብር ስፍራቸው ከበርካታ ቱሪስት መናገሻ ስፍራዎች መካከል ቀዩ ፎርት ወይም ላላኪላ በመባል የሚጠራው ስፍራ አንዱ ሲሆን በ17ኛው ክፍለ ዘመን በልዑል ሻህጃሃን ነበር የተገነባው። በ2007ም በዩኔስኮ የዓለም ቅርስነት ተመዝግቧል። የህንፃው ቁመት 23 ሜትር ሲረዝም በተሰራበት ወቅት ነጭ እንደነበረና በጊዜ ብዛት መልኩ ወደ ቀይነት እንደተቀየረ ይነገራል። በውስጡም በርካታ አዳራሾች፣ መኝታ ክፍሎች፣ ምግብ ማብሰያ፣ መታጠቢያ ቤቶች፣ መናፈሻ ስፍራዎችና መስጂዶች አለው። ከቤተ መንግስቱ ጋር ተያይዞም የዴልሂ በሮች ይጠቀሳሉ። ከተማዋ በአንድ ወቅት 14 በሮች የነበሯት ቢሆንም በአሁኑ ሰዓት ግን ከሬድ ፎርት ጋር ተያይዘው የሚገኙት 5 በሮች ብቻ ቀርተዋል። በ1835 የተገነባው ካሽሚር በር፣ በ1644 የተገነባው አጅሚር በር፣ በ1638 የተገነቡት ላሃሪ በርና ዴልሂ በር እንዲሁም ቱርክማን በር ይባላሉ። ሌላኛው ደግሞ ኩታብ የጡብ ስብስብ የዴልሂ መታወቂያ ህንፃ ነው። 72.5 ሜትር እርዝማኔ ሲኖረው በዓለም ረዥሙ የጡብ ህንፃም ነው። በዓመት በሚሊዮን የሚቆጠሩ ሰዎች የሚጎበኙት ሲሆን በዩኔስኮ የዓለም ቅርስነትም ተመዝግቧል። በ1198 ግንባታው ተጀምሮ በ1211 እንደተጠናቀቀ ታሪክ ያስረዳል። በተለያዩ ዓመታትም በመብረቆች እየተመታ ሲጎዳ በተደጋጋሚ እድሳት ተደርጎለታል። በየዓመቱም የክላሲካል ሙዚቃና ዳንስ ፌስቲቫልም በውስጡ ይዘጋጃል።
በአድዋላ ባንጋላ ሳሂብ የይህ ሃይማኖት ቤተ መቅደስም በበርካታ ቱሪስቶች የሚጎበኝና በክልሉ የሚገኝ ስፍራ ነው። ቤተ መቅደሱ ለመጀመሪያ ጊዜ በ1783 ዓ.ም ትንሽ ተደርጎ ሲሆን የተገነባው ቀስ በቀስም ሊያድግና ሊሰፋ ችሏል። የማምለኪያ ስፍራ፣ የምግብ ማብሰያ፣ ትምህርት ቤትና የስዕል ጋላሪም በውስጡ ሲኖረው የእምነቱ ተከታዮች ቅዱስ ውሃ ነው በማለት የሚገልጹትና ለአምልኮ አገልግሎቶች የሚውል ትልቅ የውሃ ገንዳንም ይይዛል። በእስያ ብቸኛው የሆነው የባይ ሃይማኖት ቤተ መቅደስ ሎተስ ቤተ መቅደስ በውስጧ ሲገኝ በ21ኛው ክፍለ ዘመን በዓለም ከሚገኙ 9 ብቸኛ ሃይማኖት ቤተ መቅደሶች መካከልም አንዱ ነው። ቤተ መቅደሱ በ1986 ዓ.ም ነበር የተገነባው። የህንፃው ዲዛይን ከእምነቱ አስተምሮ ጋር የሚመሳሰል ሲሆን 9 ጎኖች አሉት። ቤተ መቅደሱ መናፈሻ ሲኖረው በ9 የውሃ ገንዳዎች የተከበበም ነው። በቀንም እስከ 2500 ሰዎችን ያስተናግዳል። ህንድ በር በመባል የሚታወቀው ህንፃም ከ1914 እስከ 1919 ድረስ በአንደኛው የዓለም ጦርነት ሕይወታቸውን መስዋዕት ላደረጉ ህንዳውያን መታሰቢያነት ነው የተገነባው። ሰር ኤድዊን በተባለ እንግሊዛዊ አርኪቴክት ሲሆን ዲዛይን የተደረገው ግንባታው በኒው ዴልሂ በ1913 ተጀምሮ በ1917 ተጠናቆ ተመርቋል። 42 ሜትር እርዝማኔ ሲኖረው ከአሸዋ ድንጋይና ከግራናይት ነው የተሰራው። በላዩም ላይ በጦርነቱ የሞቱ 13000 ህንዳውያንና እንግሊዛዊ ወታደሮች ስም ተቀርጾበታል። የተለያዩ ሀገር አቀፋዊ ክብረ በዓሎችም በዙሪያው ይከበራሉ። የሀገር ፍቅር፣ የመስዋዕትነትና የኩራት መገለጫ የሆነው ይህ ህንፃም በ1993 ዓ.ም በዩኔስኮ የዓለም ቅርስነት ተመዝግቧል። ጌሪ በዓሊ ደግሞ በእስያ ትልቁ የምግብ ቅመማ ቅመም መሸጫ የገበያ ስፍራ ነው። የስሙ ትርጓሜ ጨዋማ ውሃ ማለት ሲሆን በ17ኛው ክፍለ ዘመን ነበር የተጀመረው። የገበያ ስፍራውን በመቶዎች የሚቆጠሩ ገበያተኞች በየቀኑ ይገኙበታል። በርካታ የፎቶ ባለሙያዎችም አካባቢውን ፎቶ ለማንሳት ይሄዳሉ። ሌላኛው ከእስያ ትላልቅ ገበያዎች መካከል አንዱ የሆነው ሆያምቤዱ ገበያም በውስጧ ሲገኝ አትክልቶችና ፍራፍሬዎች ይሸጡበታል። በገበያውም 3100 ሱቆች ይገኙበታል። በየቀኑም ወደ 100,000 ሰዎች ይጎበኙታል። በዴልሂ የተለያዩ ሙዚየሞች ሲገኙ በሀገሪቱ ትላልቅ ሙዚየሞች መካከል አንዱ የሆነው የህንድ ብሔራዊ ሙዚየም ይጠቀሳል። ሙዚየሙ የተከፈተው በ1949 ዓ.ም ሲሆን 5000 ዓመት ያህል ዕድሜ ያላቸው ቁሶችን ጨምሮ 200,000 የአርት ስብስቦች አሉት። ሌላኛውና አስገራሚው የክልሉ ሙዚየም ደግሞ ሱለብ ዓለም አቀፍ የመጸዳጃ ቤት ሙዚየም በመባል ይታወቃል። ሙዚየሙ በ1992 ዓ.ም ሲሆን የተመሰረተው ከዘመን ዘመን ያለው የመጸዳጃ ቤት ሽግግርን የሚያሳዩ ቁሶች ስብስብ አለው። ክቡራት ተመልካቾቻችን በዴልሂ ክልል ያተኮረው የአፍሪዶክስ ዝግጅታችን ይህን ይመስላል። ፕሮግራማችን እንደወደዳችሁት ተስፋ እናደርጋለን። ፕሮግራሙን ላይክ እና ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አብሮነታችሁ አይለየን። ፕሮግራሙ ወደ እናንተ ያደረስኩት ኤፍሬም ታጥቅ ነበርኩኝ። መልካም ቀን።